ناتاچن من ይላሉ وما رأيت رسول الله صلى الله عليه وسلم استكمل صيام شهر إلا رمضان እንጂ አንድን ወር አሟልተው የጾሙበትን አይቻላውቅም ይላሉ። ቀጥለው وما رأيته أكثر صياما منه من شعبان ከሻዕባን የበዛ ጾም የጾሙበትን ወር ግን አላየሁም ይላሉ። ስለዚህ አሁን ሐዲሱን ስንሰበስበው ሶስት ነገሮችን እናገኛለን። ሙሉ ወር የጾሙበት ከረመዳን ውጭ የለም። ሌሎቹን ጊዜያቶች የረሱሉ አለይሂ ሰላቱ ወሰላም አጿጿም የነበረው ቅርጹም አይታወቅም። ይጾማሉ መቼ ነው የሚያፈጥሩት ተብሎ እስከሚባል ያፈጥራሉ መቼ ነው የሚጾሙት እስከሚባል ሻዕባን ሲሆን ግን መልእክተኛው ሰለላሁ ዐለይሂ ወሰለም ከምንም ጊዜ በላይ ሻዕባንን በጣም ብዙ ቀናቶችን ይጾሙ እንደነበረ ተናግረዋል። من شهر من الشهور ما تصوم في شعبان በሻዕባን የሚጾሙትን አጿጿም በሌላ ወር ሲጾሙት አይቻላውቅም የአላህ መልእክተኛ ብዬ አልኳቸው። ሊጠይቅ ነው እንግዲህ ሻዕባን ላይ እንደሚጾሙት አጿጿም ሻዕባን ላይ ያለውን አበዛዝ የጾሙትን አበዛዝ ሌላ ጊዜ አይቻው አላቅም ብዬ አልኳቸው። فقال እንግዲህ ለምንድን ነው የሚያበዙት ነው። ምን አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ذاك شهر تغفل الناس عنه ሰዎች ከሱ ችላ የሚሉት ገፍላ ውስጥ የሚወድቁበት የሆነ ወር ነው። በይነ ረጀብን ወረመዳን በረጀብና በረመዳን መካከል ያለ ወር ነው ይሄ ሻዕባን የሚባለው። ሰዎች ችላ የሚሉት ወር ነው። የግፍሉ እዚህ ላይ እንድታሰምሩ እፈልጋለሁ። የግፍሉ ሰዎች ገፍላ ውስጥ የሚወድቁበት ወይም ችላ የሚሉበት ነው በረጀብና በረመዳን መካከል። وهو شهر ترفع فيه الأعمال إلى رب العالمين እሱ ይህ ወር ሻዕባን ወደ ረብ العالمين ስራዎች የሚነሱበት ወር ነው አሉና መልእክተኛው ሰለላሁ ዐለይሂ ወሰለም وأحب أن يرفع عملي وأنا صائم እኔ ጾመኛ ሆኜ ስራዬ ወደ አላህ እንዲነሳ እፈልጋለሁ። الحمد لله رب العالمين وصلى الله وسلم وبارك وأنعم على نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. السلام عليكم ورحمة الله وبركاته. በዚህ በተከበረ በሻዕባን ወር ሁለት ጠቃሚ የሆኑ ጉዳዮችን አነሳለሁ። አንደኛ ጾምና ሻዕባን፣ ሁለተኛ ደግሞ ሻዕባን የተለየ የተደረገው ገፍላን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ለየት አድርገው ከሻዕባን ጋር ቆራኝተው ስለተናገሩ ያንን አነሳለሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህንን ወር ለየት አድርገው እንደሚጾሙት እንደነበረ በሐዲስ ላይ መጥቷል። አልኢማሙ አልቡኻሪ ወሙስሊም ባወሩት ሐዲስ ውስጥ ሐዲሱ ከእናታችን አይሻ ረዲየላሁ ዐንሃ ይወራል። መልእክተኛው ሰለላሁ ዐለይሂ ወሰለም አያፈጥሩም ብለን እስከምንል ድረስ አከታትለው ይጾሙ ነበር፣ ባህሪያቸው ይህ ነበር ትላለች። ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም የሱም ሐታ ነቁለ ላ ይፍጥር አያፈጥሩም ተብሎ እስከሚባል ድረስ አከታትለው የመጾም ባህሪ ነበራቸው። ይሄ ሻዕባን ላይ ሳይሆን በየትኛውም በተራው ጊዜ ረሱሉ ዐለይሂ ሰላቱ ወሰላም ሁል ጊዜ እሳቸውን ጾማቸውን ወይም ፊጥራቸውን ማወቅ አይቻልም ነበር። አከታትለው ይጾሙ ነበረ። ወይፍጥሩ ሐታ ነቁለ ላ የሱም አይጾሙም እስከምንል ድረስ ደግሞ እያከታተሉ ያፈጥሩ ነበር ትላለች እናታችን አይሻ ረዲየላሁ ዐንሃ። እያከታተሉ ዛሬም ነገም ከነጎዲያም ሲበሉ መቼ ነው የሚጾሙት እስከሚባል ድረስ በዚህ ያክል ያፈጥሩ ነበር። ዛሬም ነገም ከነጎዲያም ደግሞ ሲጾሙ መቼ ነው የሚበሉት እስከሚባል ደግሞ እያከታተሉ ይጾሙ ነበር እንጂ መልእክተኛው ሰለላሁ ዐለይሂ ወሰለም አከታትለው የሆነን ወር በተመለከተ የሚጾሙበት ማን እንደሆነ ሊጠቁሙን ነው እናታችን አይሻ ረዲየላሁ ተዓላ ዐንሃ። እናም ቀጥለው እናታችን ምን ይላሉ? وما رأيت رسول الله صلى الله عليه وسلم استكمل صيام شهر إلا رمضان እንጂ አንድን ወር አሟልተው የጾሙበትን አይቻላውቅም ይላሉ። ቀጥለው وما رأيته أكثر صياما منه من شعبان ከሻዕባን የበዛ ጾም የጾሙበትን ወር ግን አላየሁም ይላሉ። ስለዚህ አሁን ሐዲሱን ስንሰበስበው ሶስት ነገሮችን እናገኛለን። ሙሉ ወር የጾሙበት ከረመዳን ውጭ የለም። ሌሎቹን ጊዜያቶች የረሱሉ አለይሂ ሰላቱ ወሰላም አጿጿም የነበረው ቅርጹም አይታወቅም።
ይጾማሉ መቼ ነው የሚያፈጥሩት ተብሎ እስከሚባል ያፈጥራሉ መቼ ነው የሚጾሙት እስከሚባል ሻዕባን ሲሆን ግን መልእክተኛው ሰለላሁ ዐለይሂ ወሰለም ከምንም ጊዜ በላይ ሻዕባንን በጣም ብዙ ቀናቶችን ይጾሙ እንደነበረ ተናግረዋል። ይሄ እንግዲህ አንዳንድ ሪዋያዎች ላይ ካነ የሱሙ ሻዕባነ ኩለሁ ሻዕባንን ሙሉውን ነው የሚጾሙ የነበረ የሚል እናገኛለን። ይሄ ሲባል የተፈለገው አንዳንዴ አረብያ ውስጥ የሆነ ነገር ሙሉ የሚባለው ጥቂት ከጎደለው ሙሉ ነው የሚባለው። የአረብያ ገለጻ ውስጥ ጥቂት ከጎደለው ሙሉ ይባላል። ትንሽም ቢያልፍ ወደ ኋላ ወደ ሙሉ ተጠግቶ ይነገራል። ለዚህ ነው እኮ ለምሳሌ አልአርባዑን አነወዊያ አልኢማሙ ነወዊ ረሒመሁላህ ያስቀመጡት 42 ሐዲስ ነው። ግን ሁላችንም የምናውቀው 40 ሐዲስ ሲባል እንደውም ይህንን የማያውቅ ሰው ውስጡን ገልጦ ያላየ ሰው ሲያገኝ ውስጡ ራሱ የሚያገኘው 40 ሐዲስ ነው የሚመስለው። 42 ሐዲስ አይመስለውም። 42 ሐዲስ ነው ያለው ውስጡ። ይሄ የአረቦቹ አባባል ላይ ወይም ገለጻ ላይ ምን አባባል አለ ማለት ነው? የሆነን ጎደለው ቁጥር 38 ቀን ቢጾሙ መልእክተኛው ሰለላሁ ዐለይሂ ወሰለም ከሻዕባን ወይ 37 ቀን ማነው 27 ቀን ወይ 28 ቀን ቢጾሙ ወይ ደግሞ 25 ቀን ቢጾሙ ሙሉውን እንደጾሙት ተደርጎ ይነገራል። ሙሉውን ትንሽ የጎደለውን ነገር አሟልቶ የመናገር ባህሪ ስላለ ነው በዛ አይነት የተገለጸው ነው። ከዑለማዎቹ ውስጥ ጣኢፋ ሚነል ዑለማ ኢብኑል ሙባረክን የመሰለ አብዱላህ ኢብኑል ሙባረክ ማለት ነው እና ሌሎችም ምን ብለዋል? ለም የስተክሚል ሲያመ ሻዕባን አነቢዩ ሰለላሁ ዐለይሂ ወሰለም የሻዕባንን ጾም ሙሉውን አልጾሙ። ወኢነማ ካነ የሱሙ አክሰረሁ አብዛኛውን ነበረ የሚጾሙ የነበረው። ለዚህ ደግሞ ማረጋገጫ የሚሆነው ፊ ሰሒህ ሙስሊም ያለ ሌላ ሐዲስ ፊ ሰሒህ ሙስሊም ውስጥ ባለ ሐዲስ አሁንም ይህም ከአኢሻ ረዲየላሁ ዐንሃ ነው የሚወራው። መልእክተኛው ሰለላሁ ዐለይሂ ወሰለም ማ ዐሊምቱሁ ሷመ ሸህረን ኩለሁ ኢላ ረመዳን ሙሉ የሆነውን የወሩን ሙሉ ሲጾሙ አይቻቸው አላውቅም ወይም ደግሞ አላውቃቸው ነቢዩን ዐለይሂ ሰላቱ ወሰላም ወር ሙሉ ሲጾሙ ኢላ ረመዳንን ሲቀር የሚል ሪዋያ እናገኛለን ወይም ሐዲስ እናገኛለን። ይሄ ከሆነ ከረመዳን ውጪ ነቢዩ ሰለላሁ ዐለይሂ ወሰለም ሙሉውን የጾሙት የለም ማለት ነው። ስለዚህ ትክክለኛው ገለጻ ምናልባት አንዳንዶች ያሉ ቢኖርም ማለት ነው ከሻዕባንን ሙሉውን ጾመዋል የሚባል ነገር ቢኖርም ነገር ግን ትክክለኛው የነቢዩ ዐለይሂ ሰላቱ ወሰላም ሁኔታ የነበረው ይህ ነው። ፊ ሶሒህ ባለ ሐዲስ ከዓብዱላህ ብን ዓባስ ረዲየላሁ ዐንሁማ ማ ሷመ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሸህረን ካሚለን ገይረ ረመዳን የሚል እናገኛለን። በቡኻሪና ሙስሊም ውስጥ ከረመዳን ውጪ ነቢዩ ሰለላሁ ዐለይሂ ወሰለም አንድን ወር ሙሉ የጾሙበት የለም ይላሉ ኢብኑ ዓባስ። ወካነ ኢብኑ ዓባስ የክረሁ አን የሱመ ሸህረን ካሚለን ገይረ ረመዳን። ከዚህም በመነሳት ራሱ ሐዲሱን የሚያወሩት አብዱላህ ብን ዓባስ ናቸውና አንድ ሰው ሙሉ ወር ድፍን ወር ከረመዳን ውጭ መጾሙን ይኮንኑ ነበር፣ ይጠሉ ነበር አብዱላህ ብን ዓባስ። ስለዚህ ስለ ጾም ስናወራ ይሄ ሻዕባን ወር አሁን ያለንበት ሻዕባን ወር ስለ ወሩ ሻዕባን የሚባለው ለምንድን ነው ሻዕባን የተባለው የሚለውን የዘለልኩት ትርጉም ስለሌለው ነው። ለምን ይሄ የዓረብያ ወራቶች የሚሽከረከሩ ናቸው። ሐታ ረመዳን የተባለው ሚን ረመድ ነው ብለን እንላለን። አንዳንዶቹ እንደውም ረመዳን የተባለው ጾም ራሱ አቃጣይ ነገር ስለሆነ ረመድ ማለት እንደ አማርኛው ረመጥ እንደማለት የሚያቃጥል ነገር እና ረመዳን የተባለው በጣም ስለሚያቃጥል ሰያዎችን ስለሚያቃጥላቸው ነው ብለው ይገልጻሉ። ይህ አስቸጋሪ ነው የሚሆነው። ለምን ረመዳን ግዴታ የተደረገው በነቢዩ ላይ ነው ዐለይሂ ሰላቱ ወሰላም። ወሩ ደግሞ ስሙ የወጣው ከነቢዩ ሰለላሁ ዐለይሂ ወሰለም መላክ በፊት ነው። ያንን ወደዚህ ማምጣት ታዕሊል ወደ ኋላ ሄዶ ማድረግ አስቸጋሪ ነው የሚሆነው። እንደው ምን ብንል ነው የሚሻለው? ሐታ የረመዳንን ራሱ ወሩን በሚሰጡበት ጊዜ ረመዳን ብለው በሚያወጡበት ጊዜ ሰዎቹ አረቦቹ ረመዳን ብለው ለረመዳን ስም ባወጡበት ጊዜ የሙቀት ጊዜ ስለሆነ ከዛ ከሙቀቱ ተይዞ ነው ረመዳን የተባለው ቢባል ይሄ ነው አውጃህ የሚሆነው ነው እንጂ ከዚህ ከሐሰናና ከሰያ ጋር የተያዘው ብዙ ሊያስኬድ አይችልም። ከሻዕባንም ጋር ተያይዞ የተነገረው ሊተሻዑቢሂም ፊል ጋራት ብለዋል። በሻዕባን እነዚህ አረቦቹ የተለያየ ወረራዎች ላይ ይበታተናሉ። ተሻዑብ ማለት መበታተን ነው። ተሻዓበ
ሹዕባ ምን ሹዓቢል ኢማን ሐዲስ ላይ መሰራጨት ከዛ ተይዞ ሻዕባን የተባለው ከዚህ ተይዞ ነው የሚላላው። በጣም ፀሐይ ስለነበረ ምናልባት እንግዲህ ሻዕባን የሚባለውን ስም በሚያወጡበት ጊዜ ሊተሸዑቢሂም ሊጠለቢ አልማእ ውሃን ለመፈለግ ስለሚሰረጫጩ ስለነበረ ከዛ ነው። ተሸዑብ ማለት መበታተን ማለት ነው። ተሸዑብ ማለት መበታተን መሰራጨት ማለት ነው። ሻዕባን እንግዲህ ፈዕላን የሚል ሚዛን ያለው ረመዳን የምንለውም ሻዕባን የሚለውም የዚህን ነገር ብዛት ያሳያል፣ ከስራ ያሳያል ማለት ነው። አልሙሂም ሻዕባን ወር ነቢዩ ሰለላሁ ዐለይሂ ወሰለም በጣም ጾሙን የሚያበዙበት የሆነ ወር መሆኑን በተለያየ ሐዲሶች ውስጥ እናገኛለን። ኢብኑ ረጀብ ረሕመቱላሂ ዐለይህ ኢብኑ ሐጀር ረሕመሁላህ ካነ ሲያሙሁ ፊ ሻዕባን ተጠውዐን አክሰረ ሚን ሲያሚሂ ፊማ ሲዋህ ይላል። ኢብኑ ሐጀር አልዐስቀላኒ ማለት ነው ረሒመሁላህ። የሻዕባን አጿጿማቸው የነቢዩ ሰለላሁ ዐለይሂ ወሰለም ከየትኛውም ጾም የበለጠ የበዛ ነበር ይላል። ሻዕባን ውስጥ ያለው የረሱሉ ዐለይሂ ሰላቱ ወሰላም ጾም ከየትኛውም ጊዜ የበዛ ነበረ። ወካነ የሱሙ ሙዕዘመ ሻዕባን የሻዕባንን አብዛኛውን ይጾሙት ነበር። እንግዲህ ይኸውላችሁ ከዓብዱላህ ኢብኑ ዓባስ ነቅለ እንዳደረግነው ከዓኢሻ ነቅለ እንዳደረግነው ከዛ በኋላ ከታላቁ ኢማም ከኢብኑ ሐጀር ረሒመሁላህ አሁንም ነቅል እንዳደረግነው ሙዕዘም ሻዕባን የተፈለገው ማለት ነው። ሐታ ሻዕባንን ሙሉውን ይጾማሉ ተብሎ እንኳ ሐዲስ ብናገኝ ማዕናው የተፈለገው ምን ለማለት ነው? ሙዕዘም ነው የተፈለገው። ሙዕዘም ወይም አብዛኛውን የሻዕባን ወቅት ይጾሙ ነበር ነው የተፈለገው። እዚህ ላይ ከሁለተኛው ርዕሳችን ጋር የሚገናኘውም ሁለቱን አጣምረን ነው የምናወራው ዛሬ ኢንሻአላህ። አንደኛው ሻዕባንና ጾም የሚል ርዕስ ነው የፈለግኩት እናንተም ማስታወስ። ሁለተኛው ደግሞ ስለ ገፍላ ነው። ይህንን የሚያስተሳስርልን ወይም ደግሞ ይህንን ርዕስ የመረጥኩበት ምክንያት ከዚህ ሐዲስ በመነሳት ኡሳማ እብኑ ዘይድ የሚባለው ሕቡ ነቢይ ወብኑ ሕቢህ የሚባለው ሰው ማለት ነው የረሱሉ ዐለይሂ ሰላቱ ወሰላም በጣም የሚወዱት የነበረ ሰውና የሚወዱት ሰው ልጅም የነበረው ኡሳማ እብኑ ዘይድ ረዲየላሁ ዐንሁማ ሁለቱም የረሱሉ ዐለይሂ ሰላቱ ወሰላም ወዳጅ ነበሩ፣ አባትና ልጅ። እሱ ሲያወራ ምን ይላል? ቁልቱ ያ ረሱለላህ ለም አረከ ተሱሙ ሚን ሸህሪን ሚነ ሽሁሪ ማ ተሱሙ ፊ ሻዕባና። በሻዕባን የሚጾሙትን አጿጿም በሌላ ወር ሲጾሙት አይቼ አላውቅም የአላህ መልክተኛ ብዬ አልኳቸው። ሊጠይቅ ነው እንግዲህ ሻዕባን ላይ እንደሚጾሙት አጿጿም ሻዕባን ላይ ያለውን አበዛዝ የጾሙትን አበዛዝ ሌላ ጊዜ አይቼው አላውቅም ብዬ አልኳቸው። ፈቃል እንግዲህ ለምንድን ነው የሚያበዙት ነው። ምን አሉ መልክተኛው ሰለላሁ ዐለይሂ ወሰለም? ዛከ ሸህሩን ተግፉሉ ናሱ ዐንሁ፣ ሰዎች ከሱ ችላ የሚሉት ገፍላ ውስጥ የሚወድቁበት የሆነ ወር ነው። በይነ ረጀብን ወረመዳን፣ በረጀብና በረመዳን መካከል ያለ ወር ነው ይሄ ሻዕባን የሚባለው። ሰዎች ችላ የሚሉት ወር ነው። የግፉሉ እዚህ ላይ እንድታሰምሩ እፈልጋለሁ። የግፉሉ ሰዎች ገፍላ ውስጥ የሚወድቁበት ወይም ችላ የሚሉበት ነው በረጀብና በረመዳን መካከል። ወሁወ ሸህሩን ቱርፈዑ ፊህ አልአዕማሉ ኢላ ረቢል ዓለሚን፣ እሱ ይህ ወር ሻዕባን ወደ ረብል ዓለሚን ስራዎች የሚነሱበት ወር ነው አሉና መልክተኛው ሰለላሁ ዐለይሂ ወሰለም ወኡሒቡ አን ዩርፈዐ ዐመሊ ወአና ሷኢም፣ እኔ ጾመኛ ሆኜ ስራዬ ወደ አላህ እንዲነሳ እፈልጋለሁ ብለዋል። ሶስት ነገር ተናግረዋል። አንደኛ ይሄ ወር ዛከ ሸህሩን የግፉሉ ዐንሁ ናሱ በይነ ረጀብን ወረመዳን፣ በረጀብና በረመዳን መካከል ሰዎች ችላ የሚሉበት ወር ነው። ይህ አንዱ ነው። ሰዎች ችላ የሚሉበት ወር ነው። ወሁወ ሸህሩን ቱርፈዑ ፊህ አልአዕማሉ ኢላ ረቢል ዓለሚን፣ ስራዎች ወደ አላህ የሚነሱበት ወር ነው። ሁለተኛው የሐዲሱ ክፍል ይሄ ነው። ስራዎች ወደ አላህ የሚነሱበት ወር ነው። ሶስተኛው የሐዲሱ ክፍል ረሱሉ ዐለይሂ ሰላቱ ወሰላም የራሳቸውን ምርጫ የራሳቸውን ውዴታ የሚናገሩበት ነው። ወኡሒቡ አን ቱርፈዐ ዐመሊ ወአና ሷኢም፣ እኔ ጾመኛ ሆኜ ወደ አላህ ስራዬ እንዲነሳ ፈልጋለሁና ነው ብዙውን የሻዕባን ጊዜ የምጾመው ማለታቸው ነው። ለተጠየቁት ጥያቄ መልስ ስለሆነ እየሰጡ ያሉት። ከዚህ ሐዲስ አንደኛ ገፍላ በሻዕባን ላይ እንደሚኖር ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። የገፍላ ደግሞ ወደፊት እንደምናየው መድኃኒቱ ተዘኩር ነው፣ ማስታወስ መቻል ነው። የገፍላ ተቃራኒ ተዘኩር ነው።
ማስታወስ መንቃት መቻል ነው። ከገፍላ መንቃት መቻል ነው። እሱን እናወራበታለን። ይሄኛው ነው የመጀመሪያው ክፍል የሐዲቱ ገፍላ እንዳለ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት። ሁለተኛው ስራዎች ወደ አላህ የሚወጡበት ጊዜ ነው ማለታቸው። ስራዎች እንግዲህ ወደ አላህ የሚወጡት የየለት ስራ ወደ አላህ የሚሄድበት የአላህ መልእክተኛ ዐለይሂ ሰላቱ ወሰላም በቡኻሪና ሙስሊም ውስጥ ባለ ሐዲስ የተዓቀቡነ ፊኩም መላኢከቱን ቢለይሊ ወነሃር ብለዋል። በቀንና በሌሊት መላኢኮች በእናንተ ላይ ይተካካሉ ብለዋል። እዚህ ያደሩ መላኢኮች አሉ። እነሱ ይሄዳሉ፣ የሚውሉ ደግሞ ይወርዳሉ። ይሄ ሰላተ ሱብሕና ሰላተ አልፈጅር ላይ እንደሚከሰት በየቀኑ ወደ አላህ ተባረከ ወተዓላ ስራዎች እንደሚነሱ በዚህ ሐዲስ ላይ የውሚ የሆነ ረፍዕ እንዳለ ተናግረዋል። ሌላ ሐዲስ ላይ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለ ሰኞና ሐሙስ ቀን ጾም የተናገሩበት ላይ ሰኞና ሐሙስ ስራዎች ወደ አላህ የሚነሱበት ቀን መሆኑን ሳምንታዊ ስራዎች ወደ አላህ የሚነሱበት ቀን ይሄ መሆኑን ተናግረው ራሱ የሚጾሙበት ሚስጥር የሳምንታዊ ስራ ወደ አላህ በሚነሳበት ጊዜ ጾመኛ ሆነው ስራቸው መነሳት እንደሚፈልጉ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ይሄ ረፍዑል አዕማል የሚባለው የውም ያለው እስቡዕ ያለው ሳምንታዊ ያለው ዕለታዊ ያለው ሳምንታዊ ያለው ዕለታዊ ሳምንታዊ ሌላ ቦታ እንዳትዩ ዕለታዊና ሳምንታዊ የሚባለው የረፍዑል አዕማል ነው እያወሩ ያለው። ናም ሌላው ዓመታዊ አለው ረፍዑል አዕማል ዓመታዊ የሚባለው በዚህ ሐዲስ ውስጥ አሁን ባየነው ሐዲስ ውስጥ የተዘከረው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ذاك يوم ذاك شهر تغفل عنه الناس بين رجب وشعبان قالوا بهلا وترفع الأعمال فيه إلى رب العالمين سراوت ود رب العالمين من نسبتنا ስለዚህም ዓመታዊ በሆነ መልኩ ስራዎች ወደ አላህ የሚነሱት በሻዕባን ነው ብለው በዚህ ሐዲስ ውስጥ በሶሒህ ሐዲስ ውስጥ እየተናገሩ ነው መልእክተኛው ሰለላሁ ዐለይሂ ወሰለም። ይሄ ሲባል እንግዲህ ከአላህ ስብሓነሁ ወተዓላ ዒልም ጋር አላህ ስብሓነሁ ወተዓላ ሁላችንም የዓቂዳ ኪታብ ላይ እንደምናውቀው ያዕለሙ ማ ካነ ወማ የኩኑ ወማ ለም የኩን ወማ ለም የኩን ከይፍ ለው ካነ ከይፈ የኩን እንደዚህ ብለን ነው ዓቂዳ ላይ የምንለው። አላህ ስብሓነሁ ወተዓላ የሆነውን ያውቃል። ያዕለሙ ማ ካነ ወማ የኩን የሚሆነውን ያውቃል ወደፊት ሙስተቅበል ላይ ወማ ለም የኩን ያልሆነውንም ያውቃል። ወማ ለም የኩን ያልሆነውን ለው ካነ ቢሆን ኖሮ ከይፈ የኩን እንዴት እንደሚሆን ሁሉ ያውቃል። የአላህ ዒልም ሰፊ ነው። ከፊትም ከኋላ ያለውንም የሚያጌታ ነው። ሱብሓነላህ ዋሲዐል ኢጥላዕ ነው። አላህ አሁን ያለንበትንም ሐاضራችንን አሁን ያለንበትን ሻሂዳችንን የሚሆን ጋኢባችንን የሩቁን የሚያውቅ የሆነ ጌታ ነው። በሱ ላይ የሰማያትና የምድር ገይብ የሚሰተርበት ጌታ አይደለም። አላህ ተባረከ ወተዓላ ፍጥረታትን ሳይፈጥር በፊት እነሱ የሚሰሩትን አዋቂ ነው። ሳይፈጥራቸው በፊት የሚሰሩትን የከተበ የቀደረ ጌታ ነው። ነገር ግን ከአላህ ተባረከ ወተዓላ አድል ምን ያደርጋል? በየጊዜው ስራዎች ወደሱ እየተዘገቡ እንዲመጡ ያደርጋል። ያወራ ነው። አንደኛ በየዕለቱ፣ ሁለተኛ በየሳምንቱ፣ ሶስተኛ በየዓመቱ የሰዎች ስራ ተዘግቦ ወደ አላህ የሚሄደው ሻዕባን ላይ የሰዎች የሚሰሩትን ደግሞ አላህ ተባረከ ወተዓላ ዓመታዊ የሆነ ቀደር ስለ ቀደር ካወራን ደግሞ ይኸውን ስለ ረፍዑል አዕማል ነው። የሰዎችን ስራ ነው ያወራነው። የአላህን ውሳኔ ቀደር ከሆነ የአላህ ቀደር ዑምሪ የሆነ አለ፣ እድሜያዊ የሆነ ቀደር አለ። ቀብለ ዛሊከ የተቀደረ የአላህ ውሳኔ አለ። ቀብለ ኸልቅ ሰማዋት ወልአርድ የተቀደረ የአላህ ውሳኔ አለ። ቀደርን በተመለከተ ሰነዊ የሆነ ቀደር አለ። ሰነዊ የሆነው ቀደር በሌለተል ቀድር ውስጥ የሚወሰነው የአላህ ውሳኔ ነው። ሰነዊ ወይም ዓመታዊ የምንለው የአላህ ውሳኔ። ለዛ ነው ሱረቱል ቀደር ውስጥ ሱረቱል ቀድርም ልንለው እንችላለን። ሱረቱል ቀደር ሁለቱም ስሞች አሉ። ይሄ ኢና አንዘልናሁ ፊ ለይለቲ አልቀድር ነው። ኢና አንዘልናሁ ፊ ለይለቲ አልቀድር ማለት አማርኛ ላይ እና ሀጂምን ብለው ነው የተረጎሙላቸው የመወሰኛይቱ ሌሊት። ስለዚህ እሳቸው ቀድር ሲል ወዴት ነው የሄዱት ማለት ነው? ይህንን የፈሰሩ ሰዎች ወደ መወሰን ወደ ቀደር ነው የሄዱት። ወደ ቀደር የመወሰኛይቱ ሌሊት ብለው እኮ የፈሰሩት እዚህ ነው። ኢና አንዘልናሁ ፊ ለይለቲል ቀድር የሚለውን ፊ ለይለቲን ዛቲ ሸረፊን ብሎ መፈሰር ይቻላል። ቀድር የሚለውን ሸረፍ፣ ደረጃ፣ ክብር ብለን ከፈሰር ነው። ኢና አንዘልናሁ እኛ ይህንን ቁርአን አወርደነዋል ፊ ለይለቲል ቀድር ፊ ለይለቲን ዛቲ ቀድሪን ወሸረፍ ክብር ባላት ሌሊት ውስጥ
ይሄን ቁርአን አውርደነዋል። እንግዲህ ሁለቱም ማለት ከሁለቱ ተፍሲሮች በአንዱ ይሄም ወሰኛ ብለን በፈሰርንበት ይሄ ሌሊት ምንድነው ማለት ነው? በአመት ውስጥ የሚሆነውን አላህ Subhanahu Wa Ta'ala የሚወሰንበት ሌሊት ነው። ስለ ቀደር ካወራን ይሄ ሁለቱ ሐሳብ ይለያያል። እንዳይወዘጋግባችሁ ብዬ ነው ያነሳሁት። የረፍዕ አዕማል ሁኔታ የሰዎች ስራ ወደ አላህ የሚነሳበት ነው። ያ ቀደር የሚባለው ሰዎች የሚሰሩትን አላህ የሚወስንበት ነው። ሁለቱ ሐሳቦች አይገናኙም ለማለት ነው። ቀደሩ ያለው አመታዊ ቀደር ረመዳን ላይ ነው። ረፍዕ አዕማል ያለው ሻዕባን ላይ ነው። ኢብኑ ረጀብ ረሂመሁላህ ኢብኑ ረጀብ ብዙ ስማቸው ሲነሳ አታስተውሉም፣ ግን ትላልቅ ከሚባሉ አኢማዎች ውስጥ ናቸው። በእስላም ታሪክ ውስጥ ትላልቅ ከሚባሉ አኢማዎች ውስጥ አንዱ ኢብኑ ረጀብ ናቸው ረሕመቱላሂ ዐለይህ። ምን ይላሉ? صيام شعبان أفضل من صيام الأشهر الحرم. أشهر الحرم كما صوم أشهر الحرم معروف ناتشو أدلم النزان أشهر الحرم الله كبراتشون ورات النزان كما صوم شعبان المصوم يبلتال شعبان المصوم يبلتال يا الله الثاني هنا نعم هنا بمنا ورابط كذا أنا شعبان مجمّر أولين يالنا هي طورنا لم يصوم مسوي على خلاف إن يصوم يارد قوال قبل النصف سلهون يالنا مالس كجماش تهيس سلهون يالنا طوري هنا ساعة لين يالنا الله تبارك وتعالى أو بسمانه بمناك أو من تكبر من تكبر الله الكلام. صيام شعبان أفضل من صيام الأشهر الحرم. كأشهر الحرم صوم أشهر الحرم من كم صوم رجب من كم صوم لمثال رجب أشهر الحرم مستنا لبتشو تنطلع الله أشهر الحرم سوستنا أتشو سوست متوالي ناتشو عندنا تنطلع الله سوست أشهر الحرم ذو القعدة ذو الحجة محرم فذا تنطلع الله رجب النزهن أشهر الحرم مست لدي أشهر الحرم بጣም የተከበሩ የሚባሉ ወራት ናቸው። አላህ አክብሯቸው ነው ሸህር ሐራም የተባሉት እያንዳንዳቸው አሽሁር አልሑሩም ስንል እያንዳንዳቸው ሸህር ሐራም ናቸው። በሌላ ጊዜ ከሚሰራ ወንጀል በዛ ውስጥ መስራት የበለጠ ይከብዳል የተባለላቸው ናቸው ማለት ነው። በእነዛ በአሽሁር አልሑሩም ውስጥ ከመጾም ይላሉ ኢብኑ ረጀብ ረሂመሁላህ በሻዕባን ወር የሚጾመው ሱና ጾም ይበልጣል ና ወአፍضل التطوع ما كان قريبا من رمضان قبله وبعده كتطوع كسنة صوم لا صوم ነው ያወራን ያለ ነው ለሶላት አይደለም ከተጠውዕ ወይም ከሱና ጾም ከረመዳን ቅርብ የሆነው ከረመዳን በፊት ወይም ከረመዳን በኋላ የሚጾመው በላጭ ነው ይላል وتكون منزلته من الصيام بمنزلة السنن الرواتب مع الفرائض لك شعبان ور የሚጾመው ጾም ለظهر ወይም ለመግሪብ ለዒሻ من سجداتو عصرنا وكيل يزلل سنة راتبة سلل الله النزهن سنة راتبة وش صلاة لي ظهر لي منو مغرب لي عشاءنا فجر لي كفيتنا كوهلا من السجدات كفيتنا كوهلا على الغالب أنتم بعد جاي لهم يا فجر بعد جاي لهم المهم النزي كفيتنا كوهلا نسجد الله 12 ሱናዎች አሉ 12 ሱናዎች ተለይተው ከተጠውዕ በጣም ብዙ ነው ያለው ሱና ሶላት የሚባለው በጣም ብዙ ነው ያለው እኛ ሸሪዓ አንድ ሰው ከዙህር እስከ ዐስር ናፊላ ሙጥለቅ የሆነ ናፊላ ለይቶ ሁለት ረካዓ ሺህ ረካዓ ቢሰግድ ሶላቱ መቅቡል ነው عند الله عز وجل ለምን በዙህርና በዐስር መካከል ያለው ወቅት ነህይ አይደለም ወቅት ነህይ ተደርጎ ሙጥለቅ የሆኑ ናፊላዎች የተከለከሉበት ሰዓቶች 3 በረጃጅሙ ወይም ደግሞ ከከፋፈልነው 5 ሰዓቶች አሉ ከከፋፈልነው 5 በረጅሙ ካደረግነው 3 በረጅሙ ካደረግነው ብለው ከፈጅር ከተሰገደበት ይዞ ፀሐይ ከፍ እስከምትል ድረስ ብለን ከወሰድን በረጅሙ ነው ያደረግነው አንዳንድ ዑለማዎች ስለሚከፋፍሉት ነው 5 የሚሉት አውቃቱ ናሂ 5 ናቸው የሚሉት ስለሚከፋፍሉት ነው ካልከፋፈልነው 3 ነው የሚሆነው ካልከፋፈልነው ስል አሁን በተቀስኩት መልኩ ከፈጅር አንስተን بعد الفجر አንስተን ፀሐይ ከፍ እስከምትል ድረስ ብለን ካል ይሄው በረጅሙ ከወሰነ አንዳንዶቹ ይሄንን ሁለት ስለሚያደርጉት ነው ምን ያላሉ ማለት ነው بعد الفجر ያነሱና ፀሐይ እስከምትወጣ ፀሐይ ከወጣችበት ደግሞ የዘንገሃል በአይን እይታ ማለት ነው ከፍ እስከምትል ብለው እንደዚህ ስለሚከፋፍሉት ነው 5 የሚመጣው እንጂ ግጭት እንዳይመስለን አልሙሂም እነዚህ አውቃትና
ያሉበት ሰዓት ካልሆነ በስተቀር ሱና ሶላት ክፍት ነው፣ ይሰገዳል። ሱና ሶላት አንድ ሰው የፈለገውን ያህል ለአላህ ተባረከ ወተዓላ እየነየተ መስገድ ይችላል። ወቅተ ናሂ ላይ ግን ይህንን ማድረግ አይችልም። ምናልባት ሰበብ ያለው ሶላት ካልሆነ በስተቀር አላ ኺላፍን በይነ አህሊ ዒልም። ለምሳሌ ተሕየተል መስጂድ ነው የመሰለ ተሕየተል መስጂድ ሰበብ አለው፣ ወቅተ ናሂ ላይ ይሰገዳል የመሳሰለው። ከነዚህ ሁሉ እንግዲህ በሺህ ከሚቆጠሩ ረካዓዎች አላህ ዘንዳ ሚዛን ይደፋሉ ተብለው 12 ረካዓዎች ተመርጠዋል። እነዛ 12 ረካዓዎች ሱነኑ ረዋቲብ ይባላሉ። ሱነን አረዋቲብ ይባላሉ። እነዚህ ሱነኑ ረዋቲብ ነቢዩ ሰለላሁ ዐለይሂ ወሰለም ትተዋቸው አያውቁም። በጣም ሙሐፈዛ ያደርጉባቸው ነበር ሱነኑ ረዋቲብን። ለዚህ ነው የረሱሉ ዐለይሂ ሰላቱ ወሰላም ረካዓዎች 40 ናቸው። በቀን 40 ረካዓ ነቢዩ ሰለላሁ ዐለይሂ ወሰለም ይሰግዳሉ። 17 ረካዓ ዋጅብ ይሰግዳሉ። 11 ረካዓ ሶላት ሌይል ይሰግዳሉ። 12 ረካዓ ሱነኑ ረዋቲብ ይሰግዳሉ። እነዚህን ስንደምራቸው 40 ረካዓ ይመጣሉ። የነቢዩ ሰለላሁ ዐለይሂ ወሰለም የቀን ረካዓዎች ከ40 ያነሱ አልነበሩ። ሁልጊዜ 40 ረካዓ እንደ ዋጅብ ነው ማለት ነው ነቢዩ ዐለይሂ ሰላቱ ወሰላም ሲሰግዱ የነበረው። ሐታ ሱነኑ ረዋቲብ ካለፋቸው ቀዳ እንደሚያደርጉ ሐዲሶች ላይ መጥቷል። ያለፋቸውን ሁሉ ቀዳ እንደሚያደርጉ የሱነኑ ረዋቲብን ክብደት ለማስረዳት ነው ወደዚህ ሄድኩ። ሱነኑ ረዋቲብ የሚባሉ ሶላቶች ክብደት አላቸው ከሌሎቹ ሱና ሶላቶች። ታዲያ ኢብኑ ረጀብ ረሒመሁላህ ምን ይላሉ? የሻዕባን ወር ጾም ማለት ቢመንዚለቲ ሱነኒ ረዋቲብ የሶላቱ ላይ ሱነኑ ረዋቲብ ያላቸውን ደረጃ ከጾም በኩል የሻዕባን ወር ደረጃ አለው ነው። ሲጀመር የሻዕባን ወር አንድ ሰው በጣም ብዙውን ጾሞት ከዛ በኋላ የሻዕባን ወር ከጾመ በኋላ ረመዳን ይገባል። ልክ እንደምን አደረገው ማለት ነው? እንደ ቀብልያ ሱና ሶላት እንደሚሰገደው እንደዛ ሆኖለታል ይሄ ጾም ቢሆን። وهي تكملة لنقص الفرائض ይሄ የሻዕባን ጾም ለፈርድ ጾሙ ለግዴታ ጾሞች ማሟያ ነው። ልክ ምን እንደሚያደርገው ማለት ነው? ሱና ሶላቶች ዋጅብ ሶላቶችን እንደሚያሟሉት አላሁ ስብሓነሁ ወተዓላ የቅያማ ቀን ሰውን ሒሳብ የሚያደርገው የመጀመሪያው ሒሳብ የሚደረገው የሰው ልጅ ሶላቱ ነጃ ከወጣለት ነው ነጃ የሚወጣው። ሶላቱ ሒሳብ ሲደረግ ደግሞ በሶሒህ ሐዲስ ውስጥ እንደመጣው ዋጅብ ሶላቱ ሲጎልበት ከሱና ሶላቱ ከነዚህ ከረዋቲቦቹ ከነሱ ነው የሚሟላል። ስለዚህ ነው የረዋቲቦቹ ነገር ከበድ ያለ። ልክ ያ እንደሚሟላው ሁሉ የዚህም የዋጅብ ጾሙ በሚጓደልበት ጊዜ ከሚሟላበት ልክ እንደ ራቲባ ታይቶ ከሚሟላበት ነገር አንዱ የሻዕባን ጾም ነው። ከዛ በኋላ ምን ይላሉ? ፈከማ አነ ሱነነ ረዋቲበ አፍضሉ ሚነ ተጠውዕ ልሙጥለቅ ብሰላህ ከተጠውዕ አልሙጥለቅ ዝም ብሎ ከምንሰግዳቸው ያለ ከፊታቸው ዋጅብ ሶላት ሳይኖር ወይ ከኋላቸው ዋጅብ ሶላት ሳይኖር ነጥለን ከምንሰግዳቸው ናፊላ ሶላቶች ሱነኑ ረዋቲብ እንደሚበልጡት ሁሉ ፈከዛሊከ የኩኑ ሲያም ማ ቀብለ ረመዳን ከረመዳን በፊት ያለው ጾም እንዲህ ነው የሚሆነው ይላሉ። ይሄ እንግዲህ የሻዕባንን ወር ትልቅነት እንድናይ ነው። ሁለተኛው እዚህ ጉዳይ ላይ ያለው የነቢዩ ዓለይሂ ሰላቱ ወሰላም ንግግር በረጀብና በረመዳን መካከል ብለው ተናግረዋል። ይህንን ሻዕባን እንግዲህ ሁሉም ሰው ሻዕባን በረጀብና በረመዳን መካከል እንዳለ ያውቃል። ረሱሉ ዓለይሂ ሰላቱ ወሰላም ለምንድን ነው የጠቀሷቸው ሲባል እነዚህን ሰዎች ክብደታቸውን ያውቃሉ። ረጀብ ሻህሩላህ ሙሐረም መሆኑ ይታወቃል። ሐራም የተደረገ ከአሽሁረል ሑሩም አንዱ መሆኑ ይታወቃል። ሰዎች ረጀብም ይላሉ። ረመዳንም ረመዳን መሆኑ ይታወቃል። ሰዎች ዘንዳ ትልቅ ቦታ ይሰጠዋል። የሚዘነጋው ማን ነው? ሻዕባን ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰዎች እንዳይዘነጉት ጠቅሰው የተናገሩበት ምክንያት ማለት ነው። ገፍላ የተደረገበት ሰዓት ሁልጊዜ ችላ የተባለ ሰዓት ከአላህ ዘንዳ ደረጃው ከፍ ይላል። በሱ ውስጥ ዒባዳ መስራት መግፉል አንሁ የሆነውን ሰዓት ከሱ ሰዎች የተዘናጉበትን ሰዓት በጣዓ ማሳለፍ ፈዋኢዶች አሉት። ከዛ ውስጥ አንደኛው አንየኩነ አኽፋ ልልዓመል ለስራ የበለጠ ኸፊይ እንዲሆን ስራችን ድብቅ እንዲሆን የሚረዳው የገፍላ ሰዓት ላይ ስራ መስራት። ለዚህ ነው የከበደውም ከአላህ ዘንድ የተወደደውም
ለምሳሌ ጾምን ሲታይ ጾም ከአላህ ዘንዳ በጣም ትላልቅ ከሚባሉ ዒባዳዎች ነው። ትላልቅ ከሆኑ ዒባዳዎች በጣም ገዝፎ ሊወጣበት የቻለው ጾም ምንድነው ሲባል የጾም ባህሪ አንዱ ኢስቲታር ስለሆነ ጾመኛ ይሁን አይሁን ሰውየው ካላወራ በስተቀር ማወቅ ስለማይቻል ለዛ ነው ከሰለፎቹ ብዙ አመትን እየጾመ የማይታወቅበት ነበር። ሁለት ዳቦ ይዞ ይወጣል መሰላም ጠዋት يدخل ومعه رغيفان الى السوق ይላል። ወደ ገበያ ሲሄድ ወደ ስራ ቦታ ሁለት ዳቦ ምናምን እንደዚህ ምግብ ይዞ ይሄዳል። فيظنه اهل البيت انه ياكل في السوق ከቤት ትቷቸው የወጡ ሰዎች ቤቱ ሰዎቹ ምን ያስባሉ? እዛ ስራ ቦታ ሊበላ ነው ብሎ ያስባሉ። ويظن اهل السوق انه اكل في البيت እሱ ምን ያደርገዋል ነው ይሄንን ይዞት የወጣውን يتصدق به صدقه ያደርግበታል። ሰለፎቹ የተለያዩ ዒባዳዎች ላይ ኢስቲታር ይወዳሉ መሰተር ይወዳሉ። حتى ከዓቢድ ከሆኑ በሰው እጅ ባሪያ ሆነው ከሚኖሩት ውስጥ እንግዲህ እነሱ አሕራሮቹም ይሁኑ በሰው እጅ የነበሩት ሰዎች በጣም ዒባዳ ላይ ጠንካራ ነበሩ። ባሪያ ነበረ በሰው እጅ እንደፈለጉ ሰዎች የሚያዙት የነበረ ሰው በጣም ዒባዳ ሲያደርግ አንድ ጊዜ ይመለከቱታል። እዛው ቤት ውስጥ ያሉ ሰዎች ሲመለከቱት ምን ብለዋል? ያ صاحب السر والسر قد ظهر ولا أشتهي الحياة بعد ما اشتهر ያ صاحب السر አንተ የሚስጥር ባለቤት የሆንከው አላህ ወይ والسر قد ظهر እኔ ካንተ ጋር የነበረኝ ሚስጥሬ ወጥቷል ولا أشتهي الحياة بعد ما اشتهر ይሄ ካንተ ጋር የነበረኝ ሚስጥር ከታወቀ በኋላ መኖር አልፈልግም ብለው ሁሉ ዱዓ ያደረጉ አሉ። አላህ ተቀብሎት ሞቷል ይላሉ ወዲያው። አልሙሂም ሰለፎቹ እክቲፋን ኢስቲታርን في وقت العبادة ይወዳሉ። ይሄ የገፍላ ሰዓት ደግሞ አመቺ ይሆናል። የሻዕባንም ወር ጾምም የታዘዘበት ዒባዳ ላይ መጠንከርም እንደዚህ ገፍላ አለ ብለው ነብዩ ሰለላሁ ዐለይሂ ወሰለም የጠቀሙበትም ሰዎች በዒባዳ የበለጠ እንዲጠቀሙበት ነው። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳህ ኢዛ አስበሕቱም ሲያመን ፈአስቢሑ ሙደሂኒን ይላል። ጾመኞች ስትሆኑ ቅባትን ተቀቡ ይላል። ለምንድን ነው እንደዚህ ያሉት? ጾመኛ ነህ አይደል እንዳይባል ነው ኢዝሃር እንዳይሆንበት እንዳይንጸባረቅበት ይህንን አድርጉ ብለው መክረዋል። እንደዚሁ ከቀታዳ يستحب للصائم أن يدهن حتى تذهب عنه غبرة الصيام የጾም አዋራ ይሄ ጾም የሚያመጣው ግርጣት እንዲሄድ ጾመኛ የሆነ ሰው መቀባቱ ለሱ ይወደድለታል ብለው ተነግረዋል ቀታዳ። ይሄ ሁሉ ነገር ስንሰበስበው በገፍላ ሰዓት የሻዕባን ጾም በጣም የተካበደበትም ሚስጥር ይሄው ነው። በገፍላ ሰዓት ሰዎች ባላሰቡበት የተሰተረ ሆኖ ዒባዳው ስለሚቀር ነው ትልቅን ደረጃ ከአላህ ዘንድ ያገኘው ይሄ ሻዕባን ጾም። ሌላው በገፍላ ወቅት ላይ ሰዎች በተዘናጉበት ወቅት ላይ ሁሉ ጊዜ በሻዕባን ብቻ ሳይሆን ሁሉ ጊዜ ገፍላ ባለበት ሰዓት ዒባዳ ማድረግ ከአላህ ዘንድ የበለጠ ትልቅን ደረጃ ይሰጠዋል። ለዚህ ነው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በሶሒህ ሐዲስ ውስጥ ሐዲሱ ፊ ሶሒህ ሙስሊም ያለ ነው ከማዕቅል ብን የሳር የሚወራ ሐዲስ ነው። አልዒባደቱ ፊል ሀርጂ ከልሂጅረቲ ኢለያ የፊትና ዘመን ላይ ዒባዳ ማድረግ ወደ እኔ ሂጅራ እንደማድረግ ነው፣ ወደ እኔ ሂጅራ እንደማድረግ ይቆጠራል ብለው ነቢዩ ሰለላሁ ዐለይሂ ወሰለም ያሉበትን ሐዲስ እናገኛለን። የፊትና ጊዜ እቅትታል በበዛበት ሰው ሁሉ በተራበሸበት የኛ ዘመን አይነቱ ማለት ነው። አሁን የኛ ዘመን አይነቱ በእኛም ሀገር ይሁን በሌላ ቦታ እንደምታዩት መንስኤው ምንም እንደሆነ በማይታወቅ ሁኔታ ረብሽ በየቦታው ይነሳል። መንስኤው ምንድነው? አላሁ አዕለም። ትክክለኛ ማዕና አታገኝለት። እናንተ ፖለቲካ መተንተን የምትችሉ ከሆነ ተንትኑት። እኛ የምንለው መንስኤውንም አላወቅነውም ነው። አላህ ሱብሓነሁ ወተዓላ አላህ ዓፊያ ያድርገው እንጂ ተሰብስበው ሰዎች ያወራሉ። አንዳንድ ተስማሙ ይባላል፣ ከእንደገና ይነሳል። ይሄ ምንድነው? ዘመኑ ራሱ የፊትና ዘመን መሆኑን ነው የሚያሳየው። ዘመኑ ራሱ የፊትና ዘመን ነው። ታዲያ በዚህ አይነቱ በፊትና ዘመን ሀርጅ በበዛበት ጊዜ፣ ቂታል በበዛበት ጊዜ፣ ፊተን በበዛበት ጊዜ ዒባዳ ማድረግ ገፍላ ይበዛላ ፊትና ከበዛ በዚህ ጊዜ ዒባዳ ማድረግ መልእክተኛው ሰለላሁ ዐለይሂ ወሰለም ወደ እሳቸውን በህይወት አግኝቶ ወደ እሳቸው ሂጅራ እንደማድረግ አድርገው ፊ ሶሒህ ሙስሊም ውስጥ ተናግረዋል። እሳቸውን ዐለይሂ ሰላቱ ወሰላም አግኝቶ ወደ እሳቸው ሂጅራ እንደማድረግ ነው። በዚህ አይነቱ በፊትና ዘመን ሂጅራ ማድረግ ማነው ዒባዳ ማድረግ ወደ እሳቸው ሂጅራ እንደማድረግ ነው።
ሶላት አለይል የከበደበት ምክንያት ይሄው ነው። ሰዎች ገፍላ ውስጥ ስለሚሆኑ አንድ ሰው ከገፍላ ተነስቶ ዒባዳ ስለሚሰራ ነው ሶላት አለይል ከአላህ ዘንዳ የተከበደ ትልቅ ሶላት የሆነው። ከፈርድ ሶላት በኋላ ትልቁ ሶላት አለይል ነውና ወቅት ደርሷል። النبي صلى الله عليه وسلم ለምንድነው በሻዕባን ወር ጾም የሚያበዙ የነበሩት? አንድ ሶስት አቋሎች አሉ ዑለሞቹ ጋር። አንደኛ ከየወሩ የሚጾሟቸው የነበሩ ነገሮችን ሰብስበው ቀዳ እያደረጓቸው ነው የሚሉ ዑለሞች አሉ። ለምሳሌ ከየወሩ ውስጥ ሶስት ቀን አያመል ቢድ ይጾማሉ ነብዩ ሰለላሁ ዐለይሂ ወሰለም። ያን ቀን ካለፋቸው እነዛን ሰብስበው ቀዳ የሚያደርጉት ሻዕባን ላይ ስለሆነ ነው። ሻዕባን ላይ ጾም የበዛባቸው ነብዩ ሰለላሁ ዐለይሂ ወሰለም የሚሉ ዑለሞች አሉ። ሌላኛው ሴቶቻቸው ቀዳ የሚያደርጉት ሻዕባን ጊዜ ስለነበረ እነሱን ሴቶቹን በዒባዳ ላይ ለመተባበር ብለው ነው ሻዕባን ላይ ጾም የሚያበዙት የሚል ቀውል አለ። ሶስተኛ ሻዕባን የገፍላ ጊዜ ስለሆነ ስራዎችም ወደ አላህ ሱብሓነሁ ወተዓላ የሚወጡበት ጊዜ ስለሆነ ነው ብለው ያሉ ታዕሊል ያደረጉ ዑለሞች አሉ። ታዲያ አሁን ቅድም ስንናገረው ከነበረው በጣም ግልጽ ነው። ከሶስቱ አቋሎች የትኛው ነው የበለጠ የሚሆነው ከተባለ ግልጽ ነው። ስራዎች ወደ አላህ የሚወጡበት ስለነበረ እንጂ ሴቶቹንም ለማገዝ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ይጾሙ የነበረው ሻዕባን ራሱ በመሰረቱ የረመዳን መግቢያ ነው። ቅድም ስለ ረመዳን አንስተናል። ረመዳንን ሰው ሰልጥኖ የሚቀበልበት ወር ነው ይሄ ሻዕባን የሚባለው ወር። ነገር ግን የረመዳን መቀበያ ነው፣ ረመዳን መለማመጃ ነው ተብሎ ሲባል ሻዕባን ሙስተቂል የሆነ የራሱ ፈድል አለ። ያን እንዳንዘነጋለን። ራሱ ይሄ ወር ከሌሎቹ ወራት ለየት የሚያደርገው ፈድል አለ። ሁለተኛውን ሐሳቤን ሰብሰብ አድርጌ ባሉት ደቂቃዎች ላስቀምጠው። ሁለተኛው ከገፍላ ጋር የተያያዘ ነው። ቅድም እንግዲህ የመጀመሪያው ጾሙ ላይ ነው ረጅም ጊዜ ተናገርኩት። ሁለተኛው ከገፍላ ጋር የተያያዘ ነው። ገፍላ እያወቅ ነው መተግበር እያለብን ጣዓን ችላ ማለት እሱ ነው። አሁን እዚህ ጋር የተፈለኩት ገፍላ ተብሎ ሲባል እንጂ ገፍላ የሚለው አንዳንዴ ዓደም العلم ገፍላ ተብሎ ይመጣል ቁርአን ላይ። አንዳንዴ ደግሞ ሰህው ወይም እርሳና ራሱ ገፍላ ተብሎ ይመጣል። ሁለቱ ከአላህ ዘንድ ሰውየው ዑዝር አለው አይጠየቅበትም። ከረሳ ለምሳሌ ሰውየው ሰሃ ለማለት ገፈላ ይባላል። ሰሁ ወንጀል የለበትም ሰውየው ሰሁ ከሆነ። እንደዚሁ ኸጣ የሚባለውም በገፍላ ይገለጻል። ኸጣ ማለት ዓደም العلم ሳያውቅ አንድ ሰው የሆነ ነገር ማጥፋት፣ ይህም እንደዚሁ በገፍላ ይገለጻል። ቁርአን የዚህ አይነት ገለጻዎች አሉት። እዚህ ቦታ ላይ ገፍላ ስንል የሆነ ነገር መተግበር እያለበት፣ ለምሳሌ ዒባዳ መስራት እያለበት። አሁን እኛ የፈለግነው ገፍላ ይሄ ሻዕባን ገፍላ ምናምን ስንል የፈለግነው ዒባዳ መስራት እያለበት አንድ ሰው ዒባዳውን ሳይፈጽም መቅረት እያወቀው እንደሚጠቅመው እንደሚበጀው እያስታወሰ ሁሉ አለመፈጸሙን ነው ገፍላ ብለን የምንለው። አላሁ ሱብሓነሁ ወተዓላ በተከበረ ቃሉ ከገፍላ ነፃ የወጡ ሰዎች ልቦና ያላቸው ብሎ የሚወስፋቸው እነሱን ነው። ኢነማ የተዘከሩ ኡሉል አልባብ፣ የሚያስታውሱት የሚገነዘቡት ከገፍላ የጸዱት እነሱ ናቸው ልቦና ያላቸው ሲል ኡሉል አልባብ ብሎ ይገልጻቸዋል። ስለዚህ ልቦና ያለው ተብሎ አንድ ሰው ሊባል የሚችለው ሁሉ ጊዜ ተዘኩር ሲኖረው ነው፣ ከገፍላ ሲጸዳ ነው ማለት ነው። እንደዚሁ በአላህ ቃል ውስጥ ወማ የተዘከሩ ኢላ መን ዩኒብ፣ ወደ አላህ የሚመለስ ሰው እንጂ አይገሰጥም የሚል እናገኛለን። ስለዚህ ተዘኩር ተደጋግሞ ቁርአን ላይ ተነግሯል። ሰየዘከሩ መን የኽሻ፣ አላህን የሚፈራ ሰው ይገሰጣል፣ ያስታውሳል፣ ከገፍላ ይወጣል ሲል አላህ ተባረከ ወተዓላ ይገልጻል። እነዚህ ነገሮች በአጠቃላይ የዚክራን ወይም የማስታወስን ትልቅነት የሚያሳዩ ናቸው። ከዛ ውስጥ አንዱን ብቻ ነው የምወስደው። ተዘኩር ወይም ከገፍላ ነፃ መውጣት ኡሉል አልባብነት ውስጥ አንድን ሰው ይከታል፣ ልቦና ያለው ተብሎ እንዲባል ያደርገዋል። አላህ ዐዘ ወጀል በተከበረ ቃሉ ሱረት ራዕድ ኢነማ የተዘከሩ ኡሉል አልባብ፣ የሚያስታውሱት እኮ ከገፍላ ነፃ የሚወጡት የልቦና ባልተቤቶች ናቸው ካለ በኋላ ሲወስፋቸው ምን ይላል? አለዚነ ዩፉነ ቢዐህዲላህ ወላ የንቁዱነ አልሚሳቅ፣ የአላህን ቃል ኪዳን የሚሞሉ ቃል ኪዳንን የማያፈርሱ የሆኑ ወለዚነ የሲሉነ ማ አመረ አላሁ ቢሂ አን ዩውሰል፣ አላህ እንዲቀጠል ያዘዘውን ሁሉ የሚቀጥሉ ወየኽሸውነ ረበሁም፣ ጌታቸውን አላህን የሚፈሩ ወየኻፉነ ሱአል ሒሳብ፣ መጥፎ ምርማሬን ከአላህ ዘንድ ያለውን ሱአል ሒሳብን የሚሰጉ የሆኑ
ሲል አላህ ተባረከ ወተዓላ ይገልጻቸዋል። ወለዚነ ሰበሩ ኢብቲጋአ ወጅሂ ረቢሂም የጌታቸውን የአላህን ፊት ብለው ትዕግስት የሚያደርጉ ሶላትን የሚያቋቁሙ እንዲሁም እንፋቅ የሚያደርጉ ሲል አላህ ይገልጻቸዋል። እነዚህን ባህሪያት በአጠቃላይ መጠቅለል እያንዳንዳቸውን ራሱ ሱራውን ጥቆማ አድርጋለሁ። ሱረቱ ራዕድ ከ19ኛው እስከ 25ኛው አያ ድረስ ያለውን አንድ ሰው ልብ ብሎ ካለ ከገፍላ ራሱን ያጸዳል። እንዲሁም አላህ ስብሓነሁ ወተዓላ ከወደዳቸው ከተዘኩር ባለቤቶች መሆን ይችላል። هذا آخر ما أقول وأستغفر الله لي ولكم الله سبحانه وتعالى ሁላችንንም ከገፍላ አላህ ያጽዳን። ወደሱ የሚመለሱ ባሮች ውስጥ አላህ ያድርገን። ጁምዓ ከመግሪብ በኋላ 6 ረክዓ መስገድ የ12 ዓመት ወንጀል ያስምራል የሚል ነገር አለ ይላሉ። እዚህ መሻይኾች አሉ፣ ጠይቃቸው። እሺ እነሱን ጠይቃቸው። አውቄ ነው ያጻፍኩህም ራሱ እነሱን ጠይቅ ለማለት ነው ለታዲም። አልሙሂም አላህ ዐዘ ወጀል ሁሉ ጊዜ የነቃን ወደ አላህ ሱብሓነሁ ወተዓላ የተመራን የአላህን መንገድ የያዝን ኢማንን ተቅዋን በልቦናችን ውስጥ ያሰረጽን ሰዎች አላህ ያድርገን። እሱን የምንፈራ በሱ መንገድ ላይ የምንጓዝ መጨረሻችንም እንደዚሁ ላ ኢላሃ ኢለላህ ላይ ያለፈ አላህ ያድርግልን። ስንኖር በእስልምና ላይ ስንሞት ደግሞ በኢማን ላይ የምንሞት ሰዎች አላህ ያድርገን። هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه